እግዚአብሔር ወይ ማረን አማኑኤል ወይ ማረን። ያው የለቀኩት ቪዲዮ ላይ ለማንሳት እንደፈለኩት ያው በፕሮቴስታንቱ ዓለም ላይ እንደምታውቁት ብዙ አይነት ዲኖሚኔሽኖች አሉ አይደል? አስዩ ነው ኖአሚ መግባት ትችላለሽ ሜቢ ከሚመችሽ ከሆነ እና ፕሮቴስታንቱ ዓለም ላይ ብዙ አይነት ዲኖሚኔሽኖች አሉ እንደምታውቁ ኦኬ ብዙ አይነት ዲኖሚኔሽኖች አሉ እና ከነዛ ውስጥ ላይክ ከዛ ዲኖሚኔሽኖች ውስጥ ያው እንግዲህ ሪፎርምድ ቴዎሎጂ የሚባለው ነገር የሚቀበሉ አሉ እንደምታውቁት ሪፎርምድ ቴዎሎጂ የሚባለው እና ሞሮፌ ወደ ካልቪኒዝም ማለት ነው ኦኬ ያው ካልቪኒስቶችም ኤክስትሪም ካልቪኒስቶች አሉ ደግሞ ትንሽ ደግሞ ያዝለቀቅ ያሉ ቱሊፑን የሚቀበሉ ማለት ነው ቱሊፕ ከዚህ በፊት ኦኬ ቤተሰብ ጋር ነኝ እሺ ነው አሚ እና ቱሊፕን የሚቀበሉ አሉ እና ቱሊፕ ማለት እንደምታውቁት ቲ ማለት ቶታል ዴፕሪቪቲ የሚለው ነው ዩ አንኮንዲሽናል ኢሌክሽን አለ ኤል ሊሚትድ አቶንመንት ወይ ደግሞ ውስን ቤዙት የምንለው አለ አይ ደግሞ ኢሬዚስቲብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ የምንለው ነገር አለ እነዚህን ፖይንቶች የሚቀበሉ ይሄን ትምህርት ይቀበላሉ ባጭሩ እና ዛሬ የሰራሁት ቪዲዮ ምን ላይ ነው ከዛ ከካልቪኒስት ካምፕ ውስጥ ካልቪኒስቶች የሪፎርም ቴዎሎጂን የሚቀበሉ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚላል ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫቸው ማለት ነውና እዛ የእምነት መግለጫቸው ላይ ይገርማቸዋል እንግዲህ እነዚህ ወንጌል አማኝ ተብለው ነው ከፕሮቴስታንቱ ጋር አንድ ላይ ያሉት ኦኬ በፕሮቴስታንት አምብሬላ ስር ነው ያሉት እና ቪዲዮ ላይም ለማሳየት እንደሞከርኩት አነብላችኋለሁ ይሄ ቀድሞ ውሳኔ የሚባለው ትምህርት በጣም የሚያምኑበት ትምህርት ነው እግዚአብሔር ቀድሞ ወስኗል የሚለው ትምህርት ማለት ነው እግዚአብሔር ምን ብሏል ቀድሞ ወስኗል ኦኬ አንዴ ቆይ ላንብብላችሁ ሶርስ ዶክመንቱን በዛው ልንገራችሁ ታብታብ አድርጉ እስከዛ ድረስ እሺ ጋይስ ያው በዋናነት ያው የክርስቶስ አምላክነት ላይ አምላክ አይደለም የምትሉ ሰዎች እኔና ማማ አንዳንድ ሐሳቦችን እናነሳለን ግን አምላክ አይደለም የምትሉ ሰዎች ካላችሁ ገብታችሁ ሐሳቡ ላይ ማውራት እንችላለን በሰፊው እግዚአብሔር በረዳና ባገዘን መጠን ማለት ነው ግን ለመግቢያ ያክል ሰሞኑን አንዳንድ እዚህ ቲክቶክ ላይ ዞር የሚሉ ሐሳቦችን ጀስት ዳሶ ለማለፍ ያክል ነውና ምዕራፍ 3 ላይ እንደዚህ ይላል ወይ ደግሞ ቻፕተር 3 ላይ እንግሊዘኛውን ሄዳችሁ ስትመለከቱ God's eternal decrees ይላል ኦኬ God's eternal decrees ወይ ደግሞ ማነው ወዚህ ሰዓት የሚደውለው ላይቭ ነኝ እየደወላችሁ ያላችሁ ሰዎች ካያችሁ እና God's eternal decrees ወይ ደግሞ ስለ እግዚአብሔር ዘላለማዊ ድንጋጌ ይላል በደንብ ስሙ ጋይስ ኦኬ አንዳንዴ ከቤተክርስቲያን ሰው ሲወጣም ወዴት እንደሚሄድ ማወቅ ስላለበት በክርስትና ስም ተሸፍኖ ብዙ ሰተት የሆኑ ትምህርቶች ብዙ ቦታ ላይ ስለምንሰማና ስለምናይ ኦኬ ስለ እግዚአብሔር ዘላለማዊ ድንጋጌ ይልና ቁጥር 3 ላይ ሄዳችሁ ስትመለከቱ ቁጥር 3 እና ቁጥር 4 ላይ ኢንተረስቲንግ ነገር አለ ኦኬ ቁጥር 3 ላይ እንደዚህ ይላል በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት ኦኬ ምን አንዳንድ ሰዎችናማ መላእክት ለዘላለም ሕይወት ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል አንዳንዶች ምንና ምን ሰዎችና መላእክት ለዘላለም ሕይወት አንዳንዶች ደግሞ ሰዎችና መላእክት ለዘላለም ሞት ተወስነዋል በማ አስቀድሞ በማ ተወስነዋል በእግዚአብሔር ተወስነዋል ይሄ በጣም ሲሪየስ የሆነ ኦኬ ነገር እግዚአብሔር ላይ በጣም ጥያቄ የሚያስነሳ ትምህርት ነው ይሄ እንግዲህ በስርዓት ሰነዱን የለቀኩትን ቪዲዮ ገብታችሁ ብትመለከቱ እዛው ላይ ጽሁፉን ማስቀምጬላችኋለሁ ኦኬ የሱፍ ዌልካም ብራዘር ቴንክ ዩ እና ሰዎችና መላእክት ለዘላለም ሞት የተወሰኑ አሉ በእግዚአብሔር ቀድሞ ይወሰናቸው አሉ ሰዎችና መላእክት ደግሞ ለዘላለም ሕይወት አሁን እዚህኛው ስልክ ላይ ደብዘዝ ስላለ ነው እንጂ ቪዲዮን ገብታችሁ ብትመለከቱ እዛ ላይ ጽሁፉንም ታዩታላችሁ ይሄ ወደ ምን ያመራናል መሰላችሁ ጋይስ አሁን እግዚአብሔር አምላክ እግዚአብሔር እውነተኛ ዳኛ ነው ኦኬ እግዚአብሔር ፈራጅ ነው ሲባል ነብይ እግዚአብሔር ዳዊት ብዙ ጊዜ እንደሚናገረው በመዝሙሩ የእግዚአብሔር ፈራጅነት ምንድነው ቀን ፈራጅ ነው ኦኬ እግዚአብሔር ዳኛ ነው ስንል እውነተኛም ዳኛ ነው ፍትሃዊ የሆነ ዳኛ ነው ይሄ ግን ፕሮቴስታንት ውስጥ ያለው ይሄ ሪፎርም ቴዎሎጂ በፕሮቴስታንት ውስጥ ያለው ይሄ ትምህርት ግን ሰዎችና መላእክት ለዘላለም ሞት የተወሰነባቸው ሰዎችና መላእክት አሉ ለዘላለም ሕይወት ደግሞ የተወሰነባቸው እግዚአብሔር ቀድሞ የተወሰነባቸው ሰዎችና መላእክት አሉ ምን ማለት ነው እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እኛ የምናውቃቸው እግዚአብሔር ቀድሞ ወስኖባቸው ሳጥናኤል ጋር ስንመጣ ለምሳሌ ሳጥናኤልና ሰይጣንና መላእክቱ አይደለ ራእይ መጽሐፍ ላይ እንደሚናገረው ሰይጣንና መላእክቱ የነሱ ጥፋት ነው ጋይስ እስቲ ኮሜንት ላይ አሳውቁኝ በዚህ ትምህርት መሰረት ሳጥናኤል ምን አጠፋ
ኦኬ ሳጥናኤል ምን አጠፋ ለምን ሰዎችና መላእክት አስቀድሞ ተወስኖባቸው ከሆነ ወደ ዘላለም ሞት ሄዱ ሳጥናኤል ከወደቁት ውስጥ ነው ምንድነው ጥፋቱ እግዚአብሔር አስቀድሞ ወስኖበት ከሆነ ሳጥናኤል እኮ ምንም ጥፋት የለበትም ለምን ተወስኖበት ነው እግዚአብሔር ቀድሞ ከወሰነ ደግሞ ከእግዚአብሔር ውሳኔ ውጪ ፍጥረታት ሊወጡ አይችሉም ይህ እንግዲህ ፕሮቴስታንት ውስጥ ያለው ትምህርት ነው ወንጌል አማኝ ነን ብለው እዚህ አምብሬላ ውስጥ ወንጌል አማኝ ነን ብለው ከሰበሰቡ ካታጎሪ ውስጥ እንደዚህ አይነት ትምህርቶችን እንመለከታለን ኦኬ ይሄን ሐሳብ በሰፊው ስላብራራሁት የለቀኩትን ቪዲዮ ያላያችሁ ሰዎች ገብታችሁ ቪዲዮን ኮፒ ሊንክ ሪፖስት ምናምን ነገር አድርጉ ቪዲዮንም ስሙትና ፕሮቴስታንቱ ዓለም ላይ እልፍ አላፍ አይነት ምንፍቅናም ትምህርትም የስተት ትምህርቶች ብዙ ናቸው ያሉት በቤተክርስቲያናችን ይሄ ነገር እንዴት ነው የሚታየው ከተባለ እግዚአብሔር አምላክ ሁሉን አዋቂ ነው ኦኬ ፎር ናውሌጅ የሚባል ነገር አለ እግዚአብሔር ቀድሞ ሁሉን ያውቃል ፎር ናውሌጅ ይባላል የእግዚአብሔር ቀድሞ ዕውቀት ኦኬ ፕሪዴስቲኔሽን እግዚአብሔር ቀድሞ ወስኗል የሚባለው ግን የቤተክርስቲያንም ሆነ የአባቶች ትምህርት አይደለም እግዚአብሔር ቀድሞ ወስኗል የሚድኑትና የሚጠፉ ሰዎችን እግዚአብሔር ቀድሞ ከወሰነ ምን ማለት ነው እኛ ሮቦቶች ነን ማለት ነው ኦኬ ነፃ ፈቃድ የሚባል ነገር የለንም እኔም ለምሳሌ እኔ ሊሆን ይችላል ማማ ያለች ኦኬ እግዚአብሔር ቀድሞ ለምሳሌ እኔና ማማይ ላይክ ምግቢያችን ሲኦል ይሁን ገነት ይሁን መንግስተ ሰማያት ይሁን ገሃነመ እሳት ይሁን እግዚአብሔር ቀድሞ ከወሰነ እኔ የፈለገ ብድግብል በፈርጥ ምናምን ነገር ከእግዚአብሔር ቀድሞ ውሳኔ ልወጣ አልችልም ኦኬ ልወጣ አልችልም ይሄ ደግሞ ምን ወደ ምን ያመራናል ከተባለ ቀደም እንዳልኳችሁ እግዚአብሔርን ምን ያደርጋል ኢፍትሃዊ ያደርጋል ኦኬ ፌር አምላክ አያደርጉም እግዚአብሔር አምላክ እንኳን ሰዎችን አይደለም መላእክት ራሱ ቀድሞ ተወስኖባቸው ከሆነ ሰይጣን ራሱ ጥፋተኛ አይደለም ያስብላል ኦኬ ስለዚህ ፎር ናውሌጅ እና ፕሪዴስቲኔሽን የሚባለው ነገር ለይቶ ማወቅ ያስፈልጋል ኦኬ ለይቶ ማወቅ ያስፈልጋል እና ከዛ አንፃር ነው የምንመለከተው ያው ታብታቡን 100,000 እናስገባውና ከዛ በኋላ እስከዛ ድረስ ማማይ ሜቢ እስልምናው ላይ የቀድር ትምህርት አለ አይደል ሜቢ እሱ ላይ የምትዩ ነገር ካለ ድልስትሽ እስከዛ ድረስ ጋይስ ታብታብ አድርጉትና ያው የዛሬ ክርስቶስ አምላክነት ላይ ስለሆነ የምናወራው ከዛ አንፃር ነው የምንመለከተው ለማለት ያክል ነው አለሽ ማማይ አለው ጋዲ ቃሎት ያሰማልን ስታብራራው ግን የሆነ ቁርአንን እየጠቀስኩ ምናምን ነው የሚመስለው እኛ ከሰዎችም ከጋኔኖችም ለገሃነም አድርገን ፈጠርን የሚል አንቀጽ እያነበብን ዞር አድርገው ደግሞ እግዚአብሔርም እንደዚሁ የመረጣቸውን ሰዎች ያዳነው አስቀድሞ ወስኗል የሚባሉ ነገሮችን ስታይ በጣም የሚያስደነግጡት በነገራችን ላይ ምክንያቱም እኛ ከተማርንበትና ከትምህርታችን ከክርስትናችን አንፃር እንደዚህ አይነት ነገሮች እግዚአብሔርንም ኢፍትሃዊ ስለሚያደርገው ማለት ነው እስልምናን የምንተችበት ዋናው ነገር ምንድነው አላህ ኢፍትሃዊ ነው ራሱ ያጠማል ራሱ ደግሞ እንትን ያቀናል እኔ ያጠማለሁ እኔ ያቀናለሁ ይላል ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ ማለት ነው እኔ ማቀናውን ማንንም ሊያጠማው አይችልም ይላል እኔ ማጣመመውን ደግሞ ማንንም ሊያቀናው አይችልም ይላል ካያችሁ ማለት ነው በቁርአን ላይ እንደዚህ አይነት አንቀጾችን ስትመለከቱ ይሄ አስቀድሞ የመወሰን ነው ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እና 24 ላይ 22 ላይ ነፍሳትን ነፍሳት ሳይፈጠሩ በፊት በመጽሐፍት እንደተመዘገቡ ይናገራል ያ ማለት ገና ነፍሳትን ሳይፈጥር የጀነት የጀሃነም ተደርገው ተጽፎባቸዋል ማለት ነው ገና ነፍሳት ሳይፈጠሩ በመጽሐፍት ጽፈናል ብሎ ይናገራል ታዲያ እንዴት የተጻፈባቸው ከተባለ የጀሃነም ወይም የጀነት ተደርገው ማለት ነው አስቀድሞ ውሳኔ ስለዚህ ይሄ ነገር እስልምና ውስጥ ነው ያለው ብዙ መሄድ ይቻላል ግን አሁን ጋዲ ርዕስም ይዞ ስለገባ በጣም ሰፊ ርዕስ ነው ቀዷል ቀድር ማለት ነው እነሱ ከውቀት አንፃር ብለው ያነሱታል ነው ከውቀት አንፃር አይደለም እኛ አምላካችን አዋቂ ነው እንለዋለን ግን አስቀድሞ አልወሰነብንም የአላህ ግን ውሳኔ ነው ውሳኔ እንዴት ነው መሰላችሁ ከውቀት ጋር እንዳያነጻጽሩት ሜቢ በፕሮቴስታንቱም ዘንድ እንደዚህ እንደ ሙስሊሞች ነው የሚመለሰው ይሁን አላቅም እነሱ ሙግት ስለማላቅ ማለት ነው ለምሳሌ አንድ ሰው የሆነ ነገር እንዲያደርግ አድርጎ አላህ ከጻፈበት ያንን ነገር ግዴታ ይጽፈዋል ነው ግዴታ ይፈጽመዋል እዚህ ምድር ላይ ኦኬ እንዴት ነው ሮቦት ማለት ነው ያ የተጻፈበትን ነገር ግዴታ ይፈጽመዋል ነው ኦኬ መፈጸም ባይፈልግ እንኳን ግዴታ ይፈጽመዋል ነው እንደስለምናው ከሆነ ማለት ነው ለፕሮቴስታንቶቹ ባላቅም አስቀድሞ ውሳኔ ታዲያ ይሄን ነገር ኢፍትሃዊ ያደርገው ነው እኔ ለምሳሌ ያንን ነገር ማድረግ ባልፈልግ የአላህ ውሳኔ ከሆነ ግዴታ ተፈጽሟል ነው የሚለው ሐዲሱ ማለት ነው
አቡ ሁረይራ የዘገበው ሐዲስ ስለዚህ እንዴት ነው አንድ ሰው ማድረግ የማይፈልገውን ነገር እንኳን የአላህ ውሳኔ ካለበት ግዴታ ይፈጽማል እየተባለ ከውቀት አንፃር ነው ብለ ልትቀበለው የምትችለው ከውቀት አንፃር ሳይሆን ይሄ አስቀድሞ ውሳኔ ኢፍትሃዊ ያደርገዋል ማለት ነውና ከእስልምናው አንፃር ብዙ መሄድ ይቻላል ግን የጋዲን ርዕስ ላለመሻማት ሰዓትም ላለመሻማት በእስልምናው ከዚህ አንፃር ነው የሚታየው ያው እነሱ ከውቀት አንፃር ይሉታል እኛ ደግሞ ውቀት አይደለም ነው የምንለው ውሳኔ ነው የምንለው ቀጥል ጋዲ እሺ ማማይ እናመሰግናለን ቃሎት ያሰማልን ሜቢ ሌላ ጊዜ በሰፊው ከዚሁ ጋር ይሄ ቀድር የሚባለው ትምህርት ጋር እስልምናው ላይ እንግዲህ በደንብ ካጠኑ ወንድሞችና እህቶች ጋር ምናምን ነገር በሰፊው መንገባበት ይሆናል እንደዛ እናደርጋለን ወደ ሐሳባችን ጋር ስታብታቡ 100 ሺህ ያስገቡትና ወደ ሐሳባችን እንገባለን ገስት መላክ ትችላላችሁ በተለይ ክርስቶስ አምላክ አይደለም ኦኬ ወይ ደግሞ ጌታችን ኢየሱስ ክርስቶስ የባህሪ አምላክ አይደለም ብላችሁ የምታምኑ ሰዎች ገስት መላክ ትችላላችሁ ከዛ በኋላ እንደተባለው ማስረጃ እየከፈትን ባኬን ፎርዝ ያሉ ነገሮችን አንዳንድ ሐሳቦችን በቀንነት ለመማማር በሚሆን መልኩ ምናወራ ይሆናል ስለዚህ እዚህ ነገር ላይ ካልሆነ ግን እኛ አንዳንድ ሐሳቦችን እያነሳን የሚነሱ አርጊውመንቶችንም እያነሳ ምናምን እንንሄድ ይሆናል ማለት ጎን ለጎን ሰው እስኪገባ ድረስ እንደዛ እናደርጋለን ታብታቡ 100 ሺህ ያስገቡት ሌትስ ዱ ዛትሽ ቤሊ እንኳን ደህና መጣ እንዴት ነህ ማማዬ እንዴት ነሽ ሰላም ናችሁ ወይ አምላክ ይመስገን እንዴት ነህ እንዴት ነህ ጋዲዬ አለው የሰራውን ቪዲዮ አየኸው አዎ አይቼዋለሁ ኦኬ እንትኑን አይቼዋለሁ አንድ እዚህ ሮሜ 9 ላይ ያዕቆብን ወደድኩ ኤሳውን ጠላው የሚልበት ፓርት እና ከዛ ደግሞ ስለ ፈርዖን የሚያወራበት ፓርት እንዴት ታየዋለህ ጋዲዬስ ያው እሱን አባቶች በተረዱበት መንገድ ነው የምረዳው ነው አባቶች ምንድነው እንትን የሚል ባይብል አፕሊኬሽን አለ እንዴ ካቴና የሚል ቤሊ እንግሊዘኛ ታነባለህ እንግሊዘኛ ችግር ያለበት አይመስልኝም አይደል አዎ አይ ካቴና ባይብሉ እንትኑ የእንግሊዘኛው ባይብል አለኝ ግን ካቴና የሚል የለኝም አይ ኦንላይን ይኖራል አይደል ሲገለጥ አይተዋል እንትን አድርጌው ቆይ አፕሊኬሽኑ ላሳየ አሁን ያልከው ራሱ ሮሜ ምዕራፍ 9 ላይ አባቶች ያዕቆብን ወደድኩ ኤሳውን ጠላው የሚለው ከምን አንፃር እንደሆነ ኦኬ ከእግዚአብሔር የቀድሞ ዕውቀት አለ አይደል ፎር ናውሌጅ ከሚባለው ነገር ከዛ አንፃር እንደሆነ ነው እንጂ አይ አሁን የአባቶችን ሳይሆን ጋዲ አሁን አንተ እንደዛ አሉ ብለህ ከአባቶች እንደዛ አሉ ብለህ ስላመጣህ አይ ከአባቶች ይሄ ደግሞ ዳይሬክት ምን መሰለ የሚለው ክፉም ደግም ሳያደርጉ በማዕፀን ሳሉ ያዕቆብን ወደድኩ ኤሳውን ጠላው ብለዋል አለ አይደል ምንድን ነው የምታየው ይሄን ከታች ያሉትም እንዲሰሙ ማለት ነው ኤክስፕሬሽን ነው ባይዘው ያዕቆብን ወደድኩ ኤሳውን ጠላው የሚለው እግዚአብሔር አምላክ ገና ሳይወለዱ በፊት ምግባራቸውን ያውቃል ኦኬ ምን ሊሆኑ እንደሚችሉ ያውቃል ከዛ አንፃር ወደፊት አይ ለማ እሱ ጋር ክፉም ደግም ሳያደርጉ አለ አሁን እንዴት መሰለ ቤልዬ ቀድሞ ዕውቀት የሚባለው ነገር ለዛ ነው ኦርቶዶክሳዊ መጽሐፍ ቅዱስ መረዳት የሚባለው እኔ ከኪስ ያምጥቼ መጽሐፍ ቅዱስን አልተረጉም አባቶች ኦኬ የቤተክርስቲያን አባቶች በፈቱበትና የመጀመሪያው ቤተክርስቲያን በተረዳችበት መንገድ ነው መጽሐፍ ቅዱስን መረዳው ከነሱ መረዳት ልወጣ አልችልም ስለዚህ ጋዲሳ የራሱን ስናፈታት የራሱን ትርጓሜ ሊያስቀምጥልህ አይችልም የአባቶችን ግን እኮ እንድታነብኩን ለራስም እንድታነብ እድልስት አፕሊኬሽኑን ልንገርህና ገብታ አንብብ በደንብ ማብራሪያ ስለተቀመጠ ያልኩ ነው ጋዲዬ እንደዛ ወደ አባቶች ባንሸሸውና ባንሸሸውና እዛው ጋር ጳውሎስ መልሶታል አልመለሰውም ከታች ጳውሎስ እንዴት ማለት ምን ማለት ነው ቆይ አሁን እንደው አገላለጽ ራሱ ቤልዬ ይቅርታ አድርግልኝና ዛሬ የያዝነው ሌላ ቶፒክም ቢሆን ከአባቶች ወደ አባቶች ባንሸሽ ምን ማለት ነው ራሱ ባንሸሽ ማለት ጳውሎስ ራሱ የቤተክርስቲያን አባት ነው አይደለ እሱ ከታች ምን ብሎ መለሰው አንተ ለእግዚአብሔር የምትመልስ ማነህ ብሎ መለሰው እኮ ከታች አይደል ጳውሎስ ምን ለማለት ፈልጎ ነው የሚለውን ከጳውሎስ ተማሪዎች በላይ ማንንም ሊረዱት አይችሉም ኦኬ ቤተክርስቲያን ሐዋርያት ሐሳባቸው ምን ነበር አሁን እኮ የሙስሊሞችን አርጊውመንት እኮ ነው ያነሳ ያለው አንተ ባይዘው ኦኬ ዮሐንስ የሆነ ቦታ ላይ እንዲህ ብሎ ሲጽፍ አንተ ነህ የሙስሊም አርጊውመንት አሁን ይወለ ማርያም የዓለም ቤዛ ነች ለሚለው ምላሽ ስታጡ በለጡ መግባት እኮ የለባትም ሲጀመር በለጡ ታይሰፈር አይ እኔ አንዳንዴ የሆነ ጊዜ አለ አይደል ስፒሪቱ ጥሩ ስለሚሆን መለስ ብሎ ጥሩ መንፈስ ላይ ምናምን ስለሚሆን አትሊስት በቀንነት ለማውራ አሁን ይሄ ማማይ ምን አይነት አካሄድ ይባላል መሰለሽ ያጠፍቶ ጠፊዎች አካሄድ የሚባል ነገር አለ አሁን እኔ የሰራሁት ቪዲዮ ላይ ሆነ ያሳየሁት ላይ ቃል በቃል ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ምን ብሎ ነው ያስቀመጡት ሰውና መላእክትን ለዘላለም ህይወት የተመረጡ ሰውና መላእክት እግዚአብሔር ቀድሞ ይወሰናቸው አሉ
ለዘላለም ጥፋት ደግሞ የወሰናቸው ሰውና መላእክት አሉ ኦኬ ሰይጣን ቀድሞን የተወሰነበት የሚል ትምህርት በፕሮቴስታንቱ አምብሬላ ውስጥ ቁጭ ብሎ ይሄንን ማብራራት ወይ ደግሞ ይሄ ትምህርት ልክ አይደለም የክርስቲና ትምህርት አይደለም ብሎ ሰው መሞገት እየቻለ መናገር እየቻለ ይመጣና እንዲ ወደ አባቶች አትሽሹ ይባላል እንዴ ጋይስ በጣም እኮ ነው ፕሮቴስታንቶች ወዴት እየገባችሁ እንደሆነ እግዚአብሔር ይወቅ ወደ አባቶች በደንብ ወደ እነሱ ነው እንጂ ምንሸሽዋ ጋይስ እሱ የተረዳበትን ለምሳሌ ቅዱስ ጳውሎስን ጥቅስ ተጠቀሰና እሱ የተረዳበትን ጥቅስ ትክክል መሆኑን በምንድነው ማረጋገጫው አረ ምን ሌላ ነገር ውስጥ ንግባ ከተባለ ወደ አባቶች አትሽሹ ከተባለማ ማማይ ምን እኮ ጳውሎስ ራሱ እንደጻፈው በምን እርግጠኛ ነብዩ እኮ እኔ ሌላ ነገር ውስጥ እንገባለን ባይዘው አባቶች ናቸው ለብዙ ነገር ክርስቲና ላይ ማረጋገጫው የቤተክርስቲያን አባቶች ናቸው ለብዙ ነገር ከመጽሐፍ ቅዱስ ጀምሮ ማለት ነው እና ወደ አባቶች አትሽሹ የሚለው አገላለጽ ትንሽ እንደው የአባቶችን ትምህርት ከምን አንፃር ቤሊ እንኳን ኦፍ ኮርስ እረዳዋለሁ ከምን አንፃር እንደሆነ ከዛ አንፃር ነውና እግዚአብሔር ዞሮ ዞሮ ይፈታው ያደርጋል እሱ ነገርና ካቴና ሚል አፕሊኬሽን አለ ከዚህ በፊትም ሜቢ የኛ ላይቭ ሴሽን የምትከታተሉ ሰዎች ታውቁታላችሁ ኦኬ የአባቶችን ትምህርት ኦኬ አይ ቲንክ ይሄን አፕሊኬሽን አታውቁትም ይሄ እቺ መስቀል ምልክት ያለባት ይታያል ማማይ ይሄ ቀዩ ይታያል የአባቶችን ትምህርት ያስቀምጣል ነው ካቴና ጋይስ ካቴና ብላችሁ ቼክ አድርጉና ታገኛላችሁ ኦኬ ካቴና ብላችሁ ሰርች አድርጉ ከዛ ይሄ መስቀል ምልክት አለው በተለይ እንግሊዘኛ ማቴሪያል ለምታነቡ ሰው ጥሩ ነው በቃ የአባቶችን ትምህርት ኢዚሊ ይዘውጋ ሶርስ ዶክመንቱን እንትን ባይልም አባቶች የተለያዩ ኮሜንተሪያቸው ምናምን ነገር በየጥቅሱ ምናምን ያስቀምጣል ኦኬ እንደዛ አድርጉ እሱ ማግኘት ትችላላችሁ እሺ ወደ ዛሬው ርዕስ ንግባና ክርስቶስ ኢየሱስ የባህሪ አምላክ አይደለም የምትሉ ሰዎች ገስት መላክ ትችላላችሁ ኦኬ ክርስቶስ ኢየሱስ የባህሪ አምላክ አይደለም የምትሉ ሰዎች ግቡና ከዛኛ መጽሐፍ ቅዱስን ያነሳን ከዛ አንድ ሐሳቦችን የምንወያይ ይሆናል እንደዛ እናደርጋለን ማለት ነው ኦኬ ክርስቶስ አምላክነትን ማታምኑ ሰዎች ግን ማማይ ሜቢ እንደ መግቢያ እንዲሆንሽ ያው ሰዎች ገስት እስኪልኩ ድረስ ምናምን ሰዎች ስለ ኦኬ ሙስሊሞች በላይ ባይዘው ሙስሊሞች ብቻ አይደሉም ጆቫ ዊትነሶች ብዙ አሉ ባይዘው የክርስቶስን አምላክነት የማያምኑ ኦኬ የባህሪ አምላክ አይደለም የምትሉ ሰዎች እስቲ ገስት ቼክ ላድርግ ሜቢ ግን ለማማይ ቤሊ ባክ በቃ ገስት አትላክ ፕሊዝ ብሮስኪ የልጆች አባት ነውና እንደዛው እንዳከበርነ በዛው ብንቀጥል መልካም ነው ማማይ ሜቢ መግቢያ ሁሉ የሚነሳ አርጊውመንት አለ ከዚህ በፊትም በርግጥ ብዙ ጊዜ ተኪዶበታል አንድ የሚነሳ አርጊውመንት አለና እዛ ላይ ሐሳብ እንድሰጪ ይፈልጋሉ ሰዎች እስኪገቡ ድረስ ማለት ነው ከዛ ግን እንትን ካላሉ እኛ አንድ ሐሳቦችን ያነሳ መጽሐፍ ቅዱስ ላይ ስለ ክርስቶስ አምላክነት እየተማማርነ መንቀጥል ይሆናል እግዚአብሔር በረዳና ባገዘን መጣል ማለት ነው ሁሉ የሚነሳ ነገር ያው ማን እንደጀመረው እና አህመድ ዲዳት ጀመረው ቲም ማን እንደጀመረው ባይታወቅም ኢየሱስ አምላክ ነኝ ያለበትን ቦታ እስቲ መጽሐፍ ቅዱስ ላይ ያሳዩኝ ይላልና እንደዚህ አይነት ጥያቄዎች ይነሳሉ ብዙ ጊዜ አሁንም ድረስ ያው እንግዲህ አንዳንዴ ሰዎች መንፈቅናንም ሆነ መንፈቅና አፕዴት መደረግ አለበት ባይዘው ወይ ደግሞ ጥያቄ አፕዴት መደረግ አለበት ራስን አፕዴት ያደረገ ነው መምጣት ያለበትና አንድ አካል ወይ ደግሞ ማማ ያሳብ እንድሰጭበት አንድ አካል እኔ አምላክ ነኝ ብሎ መናገር አለበት ወይ ደግሞ አክሽኑ የሚያደርጋቸው ተግባራት ወይ ደግሞ የሚያደርጋቸው ነገሮች ናቸው ወይስ እኔ አምላክ ነኝ ብሎ መናገሩ አንድና አካል አምላክ ያደርጋል ማማ እስቲ እዚህ ላይ የተወሰነ እሺ ጋዲ ይሄ የሁሉ ጊዜ መግቢያቸው ርዕስ እኮ ነው ከተመታባቸው በምን ይገባሉ ወገኖቻችን እሺ ምንድነው አብዛኛው ጊዜ ከእስልምናው ዘንድ የሚነሳ ጥያቄ አለ እሱ ምንድነው ኢየሱስ አምላክ ነኝ ያለበትን እስቲ ማስረጃ አምጡ የሚል ነው ሁሉ ጊዜ በቃ ይሄ የሞኝ ዘፈን ሁሉ ጊዜ አበባ እንደሚባለው ሞኝ ሁሉ ጊዜ አበባዮሽ ይላል ያይኔ አበባ ያለ ይዘፍናልና ልክ እንደዚሁ በቃ የሞኝ ዘፈን ሁሉ ጊዜ አበባ እንደሚባለው የሚደጋገም ጥያቄ ነው በእውነቱ ይሄ መስፈርት ነው ወይ ለአምላክ እውነተኛ አምላክ ለመሆን አንድን አምላክ ይሄ መስፈርት ነው ተብሎ ይወሰዳል ይባል እንደ መስፈርት የሚታይ አይደለም አንድ አካል አምላክ ለመሆኑ ግዴታ እኔ አምላክ ነኝ እኔም ብቻ ተገዙኝ ብሎ መናገር መስፈርቱ ነው የሚልን እንትን የሚያመጡት ራሳቸው ሙስሊሞች ናቸው ባይዘው ይሄን መስፈርት ግን ወደ እነሱ ብናዞረው ይሄን መስፈርት የሚያሟላ መልስ የላቸው ማለትም ቃል በቃል ኢየሱስ እኔ አምላክ ነኝ እኔም ብቻ ተገዙኝ ያለበትን የመጽሐፍ ቅዱስ ጥቅስ ስጡን ይላሉ እኛ አተነው አይደለም በነገራችን ላይ ኢቭን የነሱ ጉግት ምን መሰላችሁ
መጽሐፍ ቅዱስ ላይ ኢየሱስ ለሚናገረው ነገር ራሱ እነሱ የሚናገረውን አማርኛ ራሱ አስቀምጠውለት ነው እንዲናገር የሚፈልጉት ማለት ነው። ገብቷቸዋል። ክርስቶስ ኢየሱስ በወደደው በፈቀደው መልኩ አምላክነትን ተናግሯል። ከዛ ውጪ ግን አንድ ሙስሊም መጥቶ እንዲህ ማለት አለበት ሲል አምላኬ እንዲህ ብሎ ካላለኝ እኔ አላምንም እንደማለት ነው። የሆነ ለአምላክ የሆነ መስፈርትን አስቀምጦ ያንን ካላለልኝ አልቀበልም የሚል ማለት ነው። ታዲያ ክርስቶስ ኢየሱስ ቃል በቃል እኔ አምላክ ነኝ እኔም ብቻ ተገዙኝ ካላለ አምላክ አይደለም የሚያስብለው ነገር አለ ወይ ከተባለ የለም። ለምን እኔ አምላክ ነኝ እኔም ብቻ ተገዙኝ የሚለው የአምላክነት መስፈርት ነው ተብሎ ስለማይወሰድ በመጀመሪያ እንደዚህ ከተባለ ለምሳሌ እኔ ጋዲ ፊት እኔ አምላክ ነኝ ማለት እችላለሁ። ምንድነው የሚገድበኝ? ጋዲ የሆነ አካል መጥቶ አምላክ ነኝ እኔን ተገዛኝ ቢለው ያንን አካል ወይ በራእይ ሊሆን ይችላል ወይ በሆነ ነገር እኔ አምላክ ነኝ እኔን ብቻ ተገዛኝ ቢለው ኦኬ እንደዛ ብሎኛልና አምላክ ነው ብሎ አይደለም የሚገዛለት። ያ ያለው አካል በስራ ነው የሚገለጠው። አምላክነቱ በተግባር ነው የሚታየው። ልክ ፍቅርን በመናገር ሳይሆን በተግባር እንደምትገልጠው ሁሉ አምላክነትን በተግባር የሚገለጥ ነገር ነው። ለዛ ነው ጌታችን ኢየሱስ ስለ ራሴ ክብር በነግራችሁ ክብሬ ከንቱ ነው። ኦኬ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እኔ አምላክነቴን በነግራችሁ አትቀበሉም፣ እኔን ግን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። አይቀበሉትም አንደኛ ነገር። ኦኬ ጋዲ አሁን ለምንድነው የማይቀበለው? እኔ አምላክ ነኝ ቢባል ለምንድነው የማይቀበለው? ስራን ይጠይቃል፣ ተግባርን ይጠይቃል ማለት ነው። አንድ አካል እኔ አምላክ ነኝ ቢለው ተግባሩን ነው እንጂ የሚጠይቀው እኔ አምላክ ነኝ ስላለ አይቀበሉም። ለዛ ጌታችን ኢየሱስ ተግባር ነው ሲያሳያቸው የነበረው አይሁዳውያንንም የአምላክነትን መስፈርት የሚያሟላን ነገር ከብሉይ ኪዳን አምላክ ብቻ የሚያደርጋቸውን ነገሮች እያደረገ ፊታቸው ኢቭን ድንጋይ እስከማንሳት ድረስ ይከታተሉት ነበር። ለምን አምላክ ብቻ የሚያደርጋቸው ነገሮች እየሰራ ሲያሳያቸው እነሱ የሚያስተውሉት ነገር ምንድነው? ከአንዱ ከእግዚአብሔር ውጪ ይሄን ነገር ማንንም አያደርግም፣ ይህ አካል እንዴት ይሄንን ሊያደርግ ቻለ እያሉ ያግሮመርሙበት ነበር። ለምን? በቃል ብነግራችሁ አታምኑኝም፣ ስለ ክብሬ ብነግራችሁ አታምኑኝም፣ እኔን የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሏቸዋል። ስለዚህ በንግግር ስለማያምኑ በተግባር እያሳያቸው ነበር ማለት ነው። እኛም አሁን የምንለው ምንድነው? ያንድን የአምላክነት መገለጫ ወይም መስፈርቱ ተግባር እንጂ ንግግር አይደለም። ንግግር ከተባለ ለምሳሌ ሱረቱል ቀሶስ ምዕራፍ 26 ቁጥር 29 ላይ ፈርዖን በራሱን አምላክ ነው ብሏል ቁርአን ላይ። ያኔ ሌላ አምላክ ብትይዝ በእውነቱ ከእረኞች መካከል አደርጋለሁ ይሏል ሙሳ። ኦኬ እኔ አምላክ ነኝ እኔን ብቻ ተገዙኝ የምትለው ብቻ ከሆነች አምላክነት መስፈርት ይሄው ፈርዖን በቁርአን ላይ ብሏል። ለምን አትገዙት? ስለዚህ ክርስቶስ ኢየሱስ አምላክነቱን በተግባር የገለጠ ጌታ ነው። ይሄው እናንተ ግቡና ቻሌንጅ አድርጉ። ክርስቶስ ኢየሱስ አምላክ ያደረጋቸውን አምላክ የተናገራቸውን እያንዳንዱን ቃላት ተናግሯቸዋል። አንድ ልታስተውሉ የሚገባው ይሄንኑ ጥያቄ አዙሩባቸው አርጊውመንት አርጋችሁ ማለት ነው። እስቲ እናንተ ቃል በቃል አላህ ለሙሐመድ ቃል በቃል ያለ ጅብሪል ጣልቃ ገብነት ሙሐመድን አናግሮ እኔ አምላክ ነኝ እኔን ብቻ ተገዛኝ ያለበትን የቁርአን አያ አሳዩን በሏቸው። የለም። ከሱረቱል ፋቲሃ እስከ ሱረቱን አናስ በጅብሪል አማካኝነት ወረደ ብለው የሚያምኑት አንቀጽ ነው፣ ቁርአን ነው። ስለዚህ አላህ ኢቭን ሙሐመድ አላህ እንዲህ ብሏል ብሎ የሚናገረውን ቁርአን አያዎች ራሱ አላህ ይናገረው አይናገረው ራሱ ማረጋገጫ የለውም። ጅብሪል መጥቶ የሚናገረውን ብቻ ነው የሚያምነው ማለት ነው። ስለዚህ ቃል በቃል ኢቭን አምላኩን የማያቅ አምላኩ ያላናገረውን ወይም ቃል በቃል ያልሰማውን ነገር ያሰማ ያለው ማን ነው? መሐመድ ነው። በእኛ ግን በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ካያችሁ ዮሐንስ ምን ይላል? ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን፣ ያዩትን የሰሙትን የዳሰሱትን እውነት ለእናንተ እንነግራችኋለን ይለናል ቅዱስ ዮሐንስ። ስለዚህ እኛ ሐዋርያቶችን ማስረጃ ብለን ስናሳያቸው ያዩትን የዳሰሱትን በአይናቸው የሰሙት ያሉትን የሰሙትን ያዩትን የዳሰሱትን ማስረጃ ነው እናሳያችሁ ማለት ነው። ስለዚህ ሙስሊም ወገኖቻችን ይሄን እንደ መስፈርት ልትይዙት አይገባም ለማለት ነው። ቀጥል ጋዲ። ቃልዮት ያሰማል ማማይ። ጥሩ ሐሳብ ነው ያነሳሽው። ያው ዞሮ ዞሮ ምንድነው ደብል ስታንዳርድ መሆን የሚባል ነገር ማማይ ቀደም እንዳስቀመጠችው ሰው ይሄ ለክርስቲያኖችም ነው ባይዘው ለክርስቲያኖችም ክርስቶስ ኢየሱስ አምላክነቱን በመጽሐፍ ቅዱስ ተናግሯል፣ አሳይቷል። ኦፍ ኮርስ እሱ ራሱ ተናግሯል፣ ሐዋርያት መስክረዋል። ከሱ በኋላ ከሐዋርያት በኋላ የተነሱ ደግሞ ሐዋርያን አበው ጌታችን ኢየሱስ ክርስቶስ አምላክ እንደሆነ አምላክ እንደሆነ ምን ብሏል? ሐዋርያን አበውም ተናግሯል።
ሐዋርያን አበው ወይም ደግሞ የመጀመሪያው ቤተክርስቲያን አንደኛ ሁለተኛ ሶስተኛ ክፍለ ዘመን ላይ የነበሩ የቤተክርስቲያን አባቶች የክርስቶስ ኢየሱስ አምላክነትን አምነዋል። ጌታ ተናግሮታል። ምስክርነቱ ተመልከቱ። ጌታ ተናግሯል ስለራሱ፣ ሐዋርያት መስክረዋል። ከሐዋርያት በኋላ የተነሱ የሐዋርያት ተማሪዎች ደግሞ የመጀመሪያው ቤተክርስቲያን አባቶች ጳጳሳት ደግሞ ይህንን ያምኑ ነበር፣ መስክረዋል። ስለዚህ ማማይ እንዳለችው እኔ ከመሬት ተነስቼ ለምሳሌ አምላክ ነኝ ብል ይሄ ለክርስቲያኖች ነው ወይዘው ካሁን በኋላ እኔ ለምሳሌ ከመሬት ተነስቼ አምላክ ነኝ ብል አምላክ አያደርገኝም። አምላክን አምላክ የሚያደርጉት ነገሮች ዋናው ምንድነው? ተግባር። ኦኬ ተግባር። አምላክነት የሚገለጠው በመግባር ነው እንጂ አምላክ ነኝ ስላልኩ እንዴ አምላክ ነኝ ስላልኩ አምላክ ነኝ ልባል አልችልም። ግን ምንድነው ለአምላክ የሚገቡ ነገሮችን ሳደርግ አምላክነቴን ኮንፊርም አደርጋለሁ። ኦኬ ጌታችን ኢየሱስ ክርስቶስ በተለይ የሚያደርጋቸው ነገሮች ከዛ ባለፈ ደግሞ በእርሱና በአባቱ መካከል ኦኬ በእግዚአብሔር አብ መካከል ያለውን ግንኙነት ሲናገር በጣም በግልጽ ዲቪኒቲውን ይናገር ነበር። ኦኬ አምላክነቱን ይናገር ነበር። እና ከዚህ አንፃር ነው ማማይ ቃሎት ያሰማልን። ባይዘው እንደዚህ ነው። አሁን ይሄ ላይክ እኛ ቤታችንን ስንከፍት ምን ስንል የክርስቶስ አምላክነት ላይ ገብታችሁ ተወያዩ ስንል ይሄ ለመጨቃጨቅ ምንም አይደለም። በመጽሐፍ ቅዱስም ሆነ በጥንታውያን አባቶችም ትምህርት ማንንም ሰው ገብቶ በቅንነት ማስረጃ እየተቀረበ ምናምን ይሄ እኮ እንዲህ ነው ኦኬ ይሄን እንዴት ታይዋለህ እየተባለ በቅንነት ማውራት ይቻላል። ግን ያው ቤታችንን ስንከፍት እንደምታዩት ሰው እንትን አይልም። ጀስት ፖለቲክስ የመስራት ጉዳይና የቃላት ጨዋታ ጉዳይ ነው እንጂ ብዙ ጊዜ ገብቶ ምናምን ነገር የመሞገት እንትን የለውምና የተወሰነ ሐሳብ እናነሳና እንግዲህ ወይ ደግሞ አንዳንድ ሐሳቦችን አንስተን ከዛ ወደ እስልምናው እንሄዳለን። እኔ አንዳንድ ሐሳቦችን ላንሳላችሁ። ለማንኛውም መጽሐፍ ቅዱስ ላይ አሁን ትልቁ ችግር የሆነው ምንድነው? ኦኬ ከቤተክርስቲያን ውጭ ያሉ ሰዎች ወይ ደግሞ በክርስቶስ ኢየሱስ አምላክነት የማያምኑ ሰዎች ትልቁ ችግር ምንድነው? ልክ የሆነ ጥቅስ ለምሳሌ ቅዱስ ጳውሎስ መልእክታቱ ሲጠቅሱላቸው ኦረንትን ስትሉላቸው እንዴ ጳውሎስ እኮ ተበርዟል ይሏቸዋል። መጽሐፍ ቅዱስ እዚህ ክፍል ላይ እኮ ተበርዟል። ባይዘው መጽሐፍ ቅዱስ እዚህ ክፍል ተበርዟል፣ ይሄ ክፍል ተበርዟል የሚለው ነገር ማንንም እነሱ ክርስቶስ ኢየሱስ አምላክ አይደለም ብለው በደንብ ስሙ ጌታችን ኢየሱስ ክርስቶስ አምላክ አይደለም ብለው የሚጠቅሷቸው ጥቅሶችስ እንዳልተበረዙ በምን እርግጠኛ ናቸው? አሁን ባይዘው በጣም ደብል ስታንዳርድ ናቸው እንደዚህ አይነት ሰዎች። ኦኬ በደንብ ስሙ። አንዴ ቆይ የተወሰኑ ሐሳቦችን እስከናንሸራሽር ድረስ ታብታብ ማድረጉ እንዳታቆሙ ምናምን ነገር ታብታብ ማድረጉ እንዳታቆሙ ሐሳቡ ላይ የተወሰነ ነገር ልበላችሁ። ምን ያደርጋሉ? ደብል ስታንዳርድ ናቸው። ደብል ስታንዳርድ ኢነሴንስ ምንድነው? ቤተክርስቲያን ናት ባይተው በጣም ኦርቶዶክሳዊነት በጣም ከመወደበት ነገር ውስጥ አንዱ ምንድነው ከተባለ መጽሐፍ ቅዱስ የሚለው ነገር ላይ ራሱ ቤተክርስቲያን ያላት መልከታ በጣም ደስ ይለኛል። እኔ መጽሐፍ ቅዱስን ቤተክርስቲያን ናት የሰጠች እንደምታውቁት። ኦኬ ቅዱሳት መጽሐፍት ወንጌላትን በሉ መልእክታት ከመጽሐፋቸው በፊት ቤተክርስቲያን ነበረች። ያቺ ቤተክርስቲያን የምታምነው እምነት ነው እኛ የምናምነው። ኦኬ ያንን አፊርም ለማድረግ ያንን እምነት አፊርም ለማድረግና ለሌሎች ደግሞ ለአሕዛብም ለምን እንትን ለማለት ወንጌላት የተጻፉት። ግን በእምነት ደረጃ ቸርች እንደ ቸርች ኦኬ የጌታ ተከታዮች ሐዋርያት እምነታቸው ምን ነበር የሚለው ነገር ለምሳሌ ያው ከዚህ በፊትም ብዙ ጊዜ ተማምረናል። በመልእክታት ደረጃ የመጀመሪያ የተጻፈው የገላትያ መልእክት ነው እንደምታውቁት 48 ዓመተ ምህረት አካባቢ which means ጌታችን ኢየሱስ ክርስቶስ ካረገ ከ15 ዓመት በኋላ ካረገ ከ15 ዓመት በኋላ ከዛ በፊት የገላትያ መልእክት ከመጻፉ በፊት ቤተክርስቲያን ነበረች፣ እምነት ነበራት፣ አምልኮ ነበራት። ኦኬ ሊተርጂ ነበራት ቸርች። ስለዚህ ያቺ ቸርች የምታምነው እምነት ነው ባይ ዘ ዌይ ጋይስ። ይሄ ጽሁፍ ላይ ብቻ አሁን እንደ የፕሮቴስታንት አይነት ማይንድ ሴት የለንም። የተጻፈ ነገር ብቻ አይደለም። ባይብል ኢዝ ኤ ሪትን ትራዲሽን። መጽሐፍ ቅዱስ የተጻፈ ትውፊት ነው። በቃል ደግሞ የተላለፈ ትውፊት አለ። ኦኬ ለዛ ነው የመጀመሪያ ቤተክርስቲያን የአባቶች ትምህርት ብዙ ጊዜ ስንል የመጀመሪያዋ ቸርች አንደኛ ክፍለ ዘመን ሁለተኛ ሶስተኛ ክፍለ ዘመን ላይ ያለችው ቸርች እምነቷ ምንድነው የሚለው ነገር ማተር ያደርጋል። ቀደም ወዳልኳችሁ ነገር ለመለስና ምን ያደርጋሉ ሙስሊሞች ለምሳሌ አስተውላችኋል ብዬ አስባለሁ። ልክ መጽሐፍ ቅዱስ ላይ ስለ ክርስቶስ አምላክነት ስለ ተለያዩ ቶፒኮች ያወራችሁ ልክ ስፔሻሊ ከጳውሎስ ጋር እንግዲህ ከሐዋርያው ቅዱስ ጳውሎስ ጋር በረከቱ ይደረብንና ሌሎች መልእክታትም ሊሆኑ ይችላሉ። ልክ ዳይሬክትሊ የክርስቶስ ኢየሱስ አምላክነትን በግልጽ የሚያሳዩ ነገሮች ጥቅስ ሳመጡ መጽሐፍ ቅዱስ እኮ ተበርዟል ይሏቸዋል። እነሱ ግን ይሄ ራሱ ነው ተበርዟል የሚሉት መጽሐፍ ቅዱስ ይዙና እንደ ክርስቶስ እኮ አምላክ አይደለም ብለው ጥቅስ ይጠቅሳሉ። ደብል ስታንዳርድ መሆን ይባላል። እነሱ የሚጠቅሱት ጥቅስ በእነሱ ማይንድ ሴት ምላችሁ በእነሱ ማይንድ ሴት መጽሐፍ ቅዱስ ተበርዟል የሚል እምነት የለንም እኛ። በእነሱ ማይንድ ሴት ግን የሚጠቅሱት ጥቅስ ራሱ ለምሳሌ ኦኬ ኢየሱስ አምላክ አይደለም ብሎ ለማሳየት የሚጠቅሱት ጥቅስ ያ ጥቅስ እንዳልተበረዘ በምን እርግጠኛ ናቸው? አሁን ደብል ስታንዳርድ ነው ሙስሊሞች ጋር የምንመለከት በጣም ተለቅ ያለ ደብል ስታንዳርድ ነው አለ። በቃ
እነሱ የሚጠቅሱት ጥቅስ መጽሐፍ ቅዱስ ተበረዟል ካሉ እነሱ የሚጠቅሱት ጥቅስ እንዳልተበረዘ በምን እርግጠኛ ናቸው? በምን እርግጠኛ ናቸው? ኦኬ ስለዚህ እንደዚህ አይነት አፕሮቾችንም መጠቀም አለብን ክርስቲያን ወንድሞች እናቶች። አንዳንዴ እንዲ አፍጥጦ ድርቅ ብሎ ለመጣ ድርቅ ብሎ ሄድም ያስፈልጋል። ኦኬ ነገር ግን መጽሐፋችን ምን ይለናል? ስለ ጌታችን ኢየሱስ ክርስቶስ ምን ይለናል? አንዳንድ ሐሳቦችን እስቲ አንድ ሁለት ጥቅሶችን አነሳላችሁና ለማማይ ምድል ሰጣታለሁ። የተወሰነ ሐሳብ ባይዘው ይሄን ሐሳብ እያነሳን ምን ሄደውኛ ገብቶ እንግዲህ ይሄን ሐሳብ መሞገት ኦር መወያየት የሚችል ሰው ስለሌለ ነው። ኦኬ አንድ ሰው አለሽ ልቀበል ሐሳቡ ላይ ልገባ ስል ታብታብ እያደረጋችሁ ቀጥሉ እናንተ ሰዎች እናንተ ምርጦች። ጋዲ እንዴት ነህ? ሰላም አሽራፍ እንዴት ነህ? ሰላም ነው አለን ሁሉ ሰላም አልহামዱሊላህ። ድምጽ ታፍኗል። እሺ ጋዲ ድምጽ ታፍኗል አይሰማም ድምጽ አሁን መጣል ያ ፖይንቱን ሰፋ አድርገነው እንደ ውይይት ብናረጋውስ ምን ይመስላል? ውይይት አናረጋም። አንተ ማነስ ጀምር ለውይይትም በቂ ነው ብዬ አላስብምና ውይይት ሳይሆን እዚህ ጋር ትገባለህ መጽሐፍ ቅዱስ ጥቅሶችን አነሳላለሁ ጥያቄ ትጠየቃለህ ከዛ ሐሳቡ ላይ ሙግታል የምትል ከሆነ ታቀርባለህ። ዛስ በዛ መልኩ ነው የሚሄደው። ስለዚህ ለውይይት ብቁ አይደለውማ። ብቁ አይደለም። ጎበዝ ስለዚህ እንታያለን በደንብ ተደራርገን ማለት ነው። አሁን እሺ ክርስቶስ አምላክ ነው። ይሄ ደግሞ በእንትን ነው ስለ እኔ ሳትሰጠኝ ለአንተ ሰዓት ይስጠውክ ነው የምናወራውና እስኪ ተረጋጋ እንጂ ረጋበልና እኛ ቤት ክርስቲያኖች ቤት ነው የመጣኸው። ከዛ በኋላ መጽሐፍ ቅዱስን አይደለ መጽሐፍ ቅዱስ ላይ አይደለ የምናወራው። አንድ ጥቅስ አነሳላለሁ ከዛ ያንተ መረዳትና ያንተን እንትን ትሰጠኛለህ ከዛ በዛ መሰረት የምንቀጥል ይሆናል ማለት ነው። ጥቅስ ልስጥ እኔም ጠይቃለሁ አይደለ? አረ ችግር የለውም ጠይቃለሁ መጀመሪያ አይ እኔ ጠይቃለሁ እኮ ነው ቀስበል ችግር የለውም እንጠያየቃለን እኮ ትጠይቀኛለህ ጠይቀሃለሁ ብራዘር ደብል ስታንዳርድ እያልከ ነበርኩ ሳንገባ ደብል ስታንዳርድ እያልከ ነበር ደብል ስታንዳርድ ታረጋዋለህ ችግር የለውም ጠይቃለሁ ትጠይቀኛለህ ችግር የለውም ወንድም ችግር የለውም ቀጥል መልካም የዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ብሎ ጌታ ተናግሯል። አልባ እንደበት ምን ማለት ነው? እንደዛ ታምናለህ? በደንብ ነው ማምነው። አብ የሚያደርገውን ማን ያደርጋል አለ? አብ የሚያደርገውን ሳይሆን አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ችግር የለውም። ሁሉ የምትለውን አንጻራዊነት አሳይሃለሁ። እሱን አብ የሚያደርገውን ሁሉ ማን ወልድም ያደርጋል አለ አይደል? እሱ ላይ አንተ ረጋጋ እንትና ጠይቀኛል ልመልስልህ ነው። ቆይ እሺ ደቂቃ ሰጠኝ። ምንም ደቂቃ ይሄ ልጅ የት የመጣ እየመሰለው ነው? የምን ደቂቃ ነው የምታወራው? ብራዘር ጠይቃለሁ። ማይሆን መስመር ላይ ገብተህ ማይሆን ነገር የምታቦካ ከሆነ መሀል ላይ ያስቆማለሁ። ጥያቄ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ብሎ ተጽፏል። ይሄንን ታምናለህ አንተ? አዎ አልኩህ እኮ። በጣም ጥሩ በጣም ናይስ። ስለዚህ አብ አምላክ እንደሆነ ሁሉን እንደሚያደርገው ሁሉ ወልድ ደግሞ ሁሉን ያደርጋል። አብ ምን እንደሆነ አብ አምላክ ሆኖ ሁሉን እንደሚያደርገው ሁሉን ማድረግ እንደሚችል ወልድ ደግሞ ሁሉን ማድረግ ይችላል። ኦኬ ሁሉ የሚለው ምንድነው አልኩ ቅድም ሳወራ ሁሉ ማለት አረ ሁሉ ምንም ችግር የለውም ሁሉን ማድረግ መጽሐፍ ሁሉ የሚለው አንጻራዊ መሆኑን አሳይሃለሁ እያልኩ ነው። ገና ከመግባቴ ማለት ነው። ሁሉ ማለት ምን ማለት ነው? ሁሉ ማለት ምን ማለት ነው? በመጽሐፍ ቅዱስ በጠቅላላ ማለት ነው። ስለዚህ አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ በጠቅላላ ያደርጋል? አያደርግም። መጽሐፉ ግን እኮ ይሄው ሁሉ አብ የሚያደርገውን ሁሉ ወልድ ደግሞ በቃ አሁን ሁሉ ማለት ምን ማለት ነው? አሁን እንደኛውስ በደንብ ቆይ ተረጋጋ። ራስህ ያልከውን ነገር መልሰህ እንዳታጠፍ። ቆይ ያልከኝ እኮ አንተ ብቻ ልታወራ አይደለም አይደል? እኔም አንተም ልናወራ ነው አይደል? ሰው እንዲማር ነው ዋናው ዓላማ። ኦኬ ተረጋበልና ሰው እንዲማር ነው። ያልከውን ነገር ሪፍሬዝ ላድርግልህ በኋላ ደግሞ ሐሳብ እንዳቀየር የሚሰሙ ሰዎችም ስላሉ አውቀዋለሁ እኮ ብራዘር አብሽር። አብ የሚያደርግ ተረጋጋ ብሮስኪ ሚውት ከማድረግ ተረጋጋና አንተም በለኝ። አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ነው የሚለው ያደርጋልና የሚለውን ነገር ለአሽራፍ ሰጠውት። ታች ያላችሁ ሰዎች ሰምታችኋል። ሁሉ የሚለው ቃል ስናፈታት አለው አለ። ኦኬ ሁሉ የሚለው ቃል የሚታይበት መንገድ አለው። ምን ማለት ነው? ፍታው ስለው ሁሉ ማለት በጠቅላላ ማለት ነው አለ። ስለዚህ በአሽራፍ ይሄን አምናለሁ ብሏል። መጀመሪያ እሱን ኮንፌስ አድርጓል። በአሽራፍ አፈታት መሰረት ያላልኩትን እያልከ ነው ብራዘር። ቆይ ማማይ ኮንፊርም ታድርጋ እንዴ? ማማይ እስካሁን ያላለው ነገር ተናግሬያለሁ። በሐቅ መስክል ማማይ እኮ ያንተ ወገን ናት ብራዘር።
ማማዬ መስክሪ አድርጉ። አይ ምን ማለት ነው ማማዬ መስክሪ አይ ጋዲ አንደኛ ነገር የሆነ ለመማርና ለመማማር ይሄ ልቡን ከፈት አድርጎ የሚመጣ ሰውን ብታስገባ ደስ አሽራፍ ይቅርታ አድርግልኝና ከመናቅ አንፃር አይደለም ወይ በስርዓት አትጠይቅ ሰዎች ራሱ ካንተ ጋር የማይወያዩት ለዛ ነውና ጥያቄ ጠይቀሃል መልሶልሃል ከዛ ጠይቆሃል ከዛ በኋላ ሁሉ የሚለው ቃል ምን ማለት ነው አልከው ምን ማለት ነው አለክ አጠቃላይ አልከው አይደለ ኦኬ ክርስቶስ ኢየሱስ አብ የሚያደርገውን ሁሉ አጠቃላይ ይሰራል ብለህ ታምናለህ ከይሄ ነው እኮ የተጠየቀው ጥያቄው ግልጽ ነው በማራ አገባ ምን ሊቀጥል አብ የሚያደርገውን በጠቅላላ ወልድ ደግሞ እንዲሁ ያደርጋል ብለህ ታምናለህ በራስ ፍቺ መሰረት አያደርግም ለምን ነው የሚያደርገው እንደዛ እኮ አያደርግም ቃሉ ይላል ኦኬ በጣም አሪፍ መጽሐፉ ሁሉ ብሎ ሲያወራ ምን ማለት ነው አሁን ደግሞ እናብራራለን ሁሉ ምን ማለት ሁሉ ሚሊዮን አብራራው ምን ማለት ነው ጎበዝ ሁሉም ማለት መጽሐፍ ቅዱስ አንጻራዊ ሆኖ ይመጣል አንጻራዊ ሲባል ለምሳሌ በአፍ በኩል የሚገባ ሁሉ በዳሪ በኩል ይወጣል ወይም ደግሞ ወዳፍ የሚገባ ሁሉ አያረክስም ብሎ ሲያወራ መጽሐፉ ሁሉ ምትለዋን እንዴት አድርጎ ወሰዳት ከተባለ አንጻራዊ አድርጎ ወሰዳት ማለት ነው አይ እዚህ ጋር እኮ አስጨርሰኝ ቆይ ብራዘር የማይገናኝ ነገር አጥተህ እንትን አትበል በአፍ የሚገባ መጽሐፉ ነው ሌላ ነገር አይደለም መጽሐፉ ነው ብራዘር እኔ ቤት መተህ እንዲህ ምናምን ነገር አይሰራም በአፍ የሚገባ ሁሉ ብሎ በአንጻራዊ ብሎ የማይገናኝ ነገር ተቀባጥራለህ መተህ ወንድማችን መጽሐፉ ላይ ቆመ ኦኬ መጽሐፉ ላይ ቆመ መጽሐፍ ቅዱስ ላይ አብ የሚያደርገውን ሁሉ እንደውም እንግሊዘኛውንም ሄጂ ግሪኩንም ላሳይ ይችላል ቆይ ነው አሁን አማርኛ ውስጥ ሁሉ ምትለው አንጻራዊ ነው ብለ የማይገናኝ ነገር ለቀን ያርሳው ልጥቅስ የምንድነው ጋዲሳ ቅድም የመጽሐፍ ቅዱስ አይደለም እንዴ ረጋበልና እሺ ምን ላይ ነበር ኦኬ ጆን እሺ አንዴ ታች እኔ ዋናው አላማዬ ባይዘዌ ታች ያሉ ሰዎች እንዲሰሙ በቀጠሮ ብንሆን ማለት ነው ጋዲ ደና አርጌ ብዙ አሰልምብህ ነበር እሺ ብትለኝ እንቢ ስላልከ ነው እንጂ አይ በቃ እሺ አንሱጣው የህፃን እኮ ነው ሲጀመር እኮ ነፃ የሆነ ሰው ነው ይቅርታ አድርጉልኝ ታች ያላችሁ ሰዎች እኔ ሲጀምር ጤነኛ ጭንቅላት ያለው ሰው ወይ ትንሽ የሚያስብ ሰው ሙስሊም ይሆናል ብዬ ማላስብ ይቅርታ አድርጉልኝ እነ ማናቸው እነ አይሻን ወደ ዘይነብ ይቀይርልናል የኛ ጋር የመጡ ከፍሩ ሙስሊሞችን ያሰልምልን ያ ሻዳ ያስይዝልን ነበር አይደለም ስናፈታቱን አይተሽዋል ግን ሁሉ የሚለውን ቃል እኔ መጀመሪያ አምልጦት መሰለኝ አይደል አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ሲል መጀመሪያ ላይ አምናለሁ ብሎ ነበር ከዛ ሁሉ የሚለውን በመንፈታው ወደ አፉ የሚገባ ሁሉ አያረክስም ምንድን መጽሐፉ እኮ ግልጽ ነው ወደ አፉ የሚገባ ሁሉ አያረክስም በቃ አንጻራዊ ነው አለና ሌላ ነገር ሊቀባጥር ሌላ ነገር ውስጥ ገባ ኦኬ ሌላ ነገር ውስጥ ገባ ሌላ በእውቀት ማውራት የሚችል ሰው ካለ ይግባ በእውቀት በስርዓት ይሄ ትርጉም ከኪስ ምናምን ይዘው የሚመጡ ሰዎችን ባይዘወይ ገስት ባትልኩ መልካም ነው ይሄ ትርጉም ከኪስ ማለት ዝም ብላችሁ እንደው የራሳችሁን ቃል ይዛችሁ መጣችሁ ሁሉ ማለት አንጻራዊ ነው ይልና በአፍ የሚገባ ሁሉ ይላል ይቅርታ እኔ ሰው ላይ እንደዚህ መሳቅ አልፈልግም እግዚአብሔር በሚያውቀው በጣም ይቅርታ እሺ እንደዛ ሰውንም ምናምን መናቀም ወደ አይነት ሰው አይደለም ግን አንዳንድ ሰው እንደው ይሄ ዝም ብሎ ልቡን አደንድኖ የሚመጣ ሰው አለ እና እንደዚህ አይነት ሰዎች ደግሞ ለመማማርም አስቸጋሪ እሺ ሌሎች ሙስሊሞች ካላችሁ እሺ ሬዘር የሚል ዩዘር ኔም አለ አምናሹር እዮባ እንኳን ደህና መጣ ጋዲ ሰላም ላንተ ሁላችሁም ሰላም ብያለሁ ሰላም ክርስቶስ ይብዛላችሁ አለን አምላክ ይመስገን እንኳን ደህና መጣ እሺ ሬዘር የሚል ዩዘር ኔም የት ቤተ እምነት ነው ወንድማችን ኦኬ ክርስቶስ ኢየሱስ አብ የሚያደርገውን ሁሉ ያረክሳል ስንል ያደርጋል አደርጋለሁ ብሎ ተናገረ ሲባል በአፍ የሚገባ ሁሉ ይላል ኢዮባ እንዴት አየው ይሄን ንጽጽር በአፍ የሚገባ ሁሉ ምንም የማይገናኝ ነገር ነው ሲጀምር ራሱ እኮ እንደውሽ እንትን እዚች ላይ ማለት ነው እንትን ቁርአን ቨርስ ላይ የሚያነሷት ሐሳብ አለች ቁርአን ላይ ኮንትራዲክት የሚያደርጉ ክፍሎች አሉ እነዚህ አይነት ማለት ነው ለምሳሌ አላህ ከአላህ ሌላ ማንም አማላጅ የለም የሚሉ ሐሳቦች አሉ ልክ እንደዚህ አይነት ኮንትራክት የሚያደርጉ ክፍሎችን እንዴት ነው የሚያስማሟቸው
አንጻራዊ ነው በሚል ነው ሐሳቡን ብሎክ የሚያደርጉት ማለት ነው። ከዛ አኳያ ነው አሁን እዛ ቁርአን ላይ የለመደውን ቃል እዚህ መጽሐፍ ቅዱስ ላይ አፕላይ ለማድረግ የሚሞክረው ማለት ነው። ያ አስቸጋሪ ነው። ለማንኛውም እንደተባለው በእውቀት ምናምን ነገር መወያየት የሚችል ሰው ካለ ማውራት የሚችል ሰው ካለ እንዲሁ ዝም ብሎ የሆነ ለመሸሽ ለመደበቅ የሆነ ቦታ ውስጥ ለመግባት ምናምን ነገር ሳይሆን በእውቀት በስርዓት ኦኬ የሚነሳው ሐሳብ ላይ ከዚህ አንፃር ነው ይሄ የሚባል አባት እንደዚህ ብሏል። በእውቀት መወያየት የሚችል ሰው ካለ ገስት ይላክ። እንደዛ ለማድረግ ሞክሩ። ካልሆነ ከወንድሞችና ማማይ ማለት ከእህቶች ጋር አንዳንድ ሐሳቦችን እያነሳን የምንቀጥል ይሆናል። ናትሻ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጋዶ እንዴት ናችሁ? ከላይም ከታችም ያላችሁ ሁላችሁ ሰላም ብያለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣ አንተ ሰውዬ። እንኳን ደህና መጣችሁ ዮባም ናቲም። ያው አስቸጋሪ ነው መሰለኝሽ። ለማንኛውም ገስት መግባት የምትፈልጉ ሰዎች ምናምን ነገር ገስት መላክ ትችላላችሁ። ክርስቶስ ኢየሱስ አምላክ አይደለም ብላችሁ የምታምኑ ሰዎች እስከዛ ድረስ ግን ለወንድሞች እንግዲህ የገቡ ወንድሞች አሉ። ለዮባም አንድ ሁለት ጥቅስ አንስተ እዛ ላይ ሪፍሌክት እንድታደርግ እድል ሰጣለሁ። ለናቲም እንደዛው አደርጋለሁ። ኦኬ ዮብ እንትን ይበልና ከዛ ማማይ ከዛ ናቲ እናደርጋለን። ቀጥሉ በቃ እኔ ቤቱ ባለቤት ስለሆንኩ እድል ልስጣችሁ ለእናንተ። ቀጥሉ ዮባ። ያ ኦኬ ሶ ቅድም ማማይ አንድ ያነሳቸው ሐሳብ ሰራለ እሱ አሪፍ ምሳሌ ይሆናል ብዬ አስባለሁ። ቁርአን ላይ ሁልጊዜ ሙስሊሞች የሚያመጡት ሐሳብ ምንድነው? አክቹአሊ ይሄ የክርስቶስ አምላክነት ተብሎ ሲነገር ሙስሊሞች ብቻ የሚያነሱት ሐሳብ አይደለም። ሌሎችም በክርስቶስ አምላክነት ላይ የማያምኑ ኦኬ ክርስቲያን ነኝ ብለው ራሱ የሚጠሩ ግን ክርስቶስን አምላክነት የማያምኑ ይኖራሉ። ኦኬ ግን የሚያነሱት ሐሳብ ምንድነው? ተመሳሳይ ሐሳብ ነው የሚያነሱት አብዛኞቹ። ሙስሊሞቹ ጋር ስንመጣ ግን ሁልጊዜ የሚያነሱት ሐሳብ ምንድነው? እኔ በቃሌ አምላክ ነኝ ብሎ የተናገረበትን አምጡ ብሎ ነው የሚጠይቁት። በቃሉ ኦኬ ሊትራሊ የተናገረበትን እኔ አምላክ ነኝ ተገዙኝ ብሎ የተናገረበትን ብሎ ነው የሚናገሩት። ኦኬ ይሄ ደግሞ ፍጹም ፋላሲ የሆነ ራሳቸውን ደግሞ ጭንቅላታቸው የሚመታ ነው የራሳቸው ጥያቄ። ምክንያቱም በቁርአን ውስጥ ስንመለከት ወይ ደግሞ ቁርአን አወራረድ ስንመለከት በፍጹም መሐመድ ከአላህ ጋር የተገናኘበት ወይ ደግሞ ከአላህ መልእክት የተቀበለበት አንድም ቦታ የለም። ኦኬ አንድም ቦታ የለም። ሪቨሌሽን ኦርደሩን ስናየው ወይ ደግሞ የመጣበትን መንገድ ስናየው አላህ አለ፣ በመሃል ጅብሪል አለ። ጅብሪል ደግሞ ለመሐመድ ነው። አላህ ለጅብሪል፣ ጅብሪል ለመሐመድ። ኦኬ ሶስተኛ ወገን ነው መሐመድ። ያ ማለት መጽሐፍ ቅዱስ ላይ ስንመጣ መጽሐፍ ቅዱስ ላይ ግልጽ አድርጎ ዮሐንስ ራእይ ላይ ቁጥር 7 ላይ ሲያስቀምጠው እኔ አምላክ ነኝ ብሎ ሲናገር እሷን ክፍል ላንባትና ጥሩ ሐሳብ ስለሆነች ምናልባት ዛሬ እንትን የምትሉ ካላችሁ ተገቡና ሐሳቡን በደንብ እናነሳዋለን። እቺን ማንሳት ስለፈለኩኝ ነው። ቀደም ማማዬም የሰለፈርዖን ስላነሳሽ ማለት ነው። የፈርዖን የሚለውን እናወጣውና እናየዋለን። ራእይ 1:7 ላይ እነሆ ከዳመና ጋር ይመጣል፣ ዓይኑም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አሁን አሜን ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ያስቀምጣል። ተመልከቱ። ይሄንን አንዳንድ ሙስሊሞች ሎጂካሊ እንኳን የማይመጣ ነገር ይናገራሉ። ምክንያቱም ገና እንኳን ይሄንን ቢል እንኳን ይላሉ ገና ለሚመጣው ነው ይሄንን የሚናገረው ብሎ ያስቀምጣሉ። ነገር ግን በፍጹም ይሄ ስህተት ነው። እዛው ላይ ሲናገር እኮ ትክክል ኢሳይያስ 40 ላይ እኮ ቃል በቃል እግዚአብሔር ተናግሯል። ነገር ግን እዚህ ጋር ሲያስቀምጥ አልፋና ኦሜጋ ብሎ ሲናገር ያንንም የነበርኩ ወደፊትም የምኖር አሁንም ያለው አምላክ ነኝ ብሎ እየተናገረ እኮ ነው በግልጽ ማለት ነው። ይላል ብሎ ሲናገር የበፊቱንም በፊትም የነበርኩኝ አምላክ ሌላ አዲስ አምላክ አይደለም። ኦኬ ራሱ ፍጹም አምላክ እንደሆነ ሲናገር የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ብሎ ሲናገር እናያለን። ይሄንን እኮ ዮሐንስ ነው እየተናገረ ያለው በራእይ ካላችሁ መሐመድ አንድም ቦታ ኦኬ አንድም ቦታ ከአላህ ሊትራሊ ቃል ተቀብሎ አላህ ሊትራሊ የተናገረበት አንድም ቦታ የለም። ራሳችሁ ባመጣችሁት መስፈርት ራሱ ይወድቃል ማለት ነው። የራሳችሁ መስፈርት አምላክ ነኝ ካለ ግዴታ አምላክ ነው ካላችሁ ደግሞ መጽሐፍ ቅዱስ ላይም እንዲሁም ቁርአን ላይ በጣም ብዙ ቦታ ላይ እኔ አምላክ ነኝ ብለው ሲናገሩ እናያለን። ያ ማለት ግን አምላክ ናቸው ማለት ነው? ኖ ወይ በፍጹም አይደለም። ፈርዖን በተደጋጋሚ እንደውም ፈርዖን የሚገርመው ነገር ምን ብሎ ነው የሚናገረው? እኔ ምንም አይመስልኝ ከኔ ሌላ አምላክ ያላችሁ አይመስለኝም ብሎ ነው የሚናገረው። አስረግጦ ማለት ነው። ይሄ ቁርአን ላይ መጽሐፍ ቅዱስ ላይ አይደለም። ቁርአን ላይ በስተቀር እንደዚህ ይናገራል። ከኔ ሌላ አምላክ ያላችሁ አይመስለኝም እኔ ነኝ አምላካችሁ ብሎ ሲናገር እናያለን።
ሶ ለምንድነው ፈርዖንን ወርሺፕ የማታደርጉት የማታመልኩት? ለምንድነው? የአምላክነትን መስፈርት ስለማያሟላ ነው አይደል? ምንም ግልጽ እኮ ነው። ሶ ክርስቶስን ግን አምላክ ስንለው እንዴት ነው የሚለውን ቅድምም የተነሳው ሐሳብ አለ። አብ ሁሉ ያደረገውን ነገር ወልድ ደግሞ ያደርጋል። እንዲሁ ዓለማት የተፈጠሩት በማን ነው ስንል በልጁ በቃሉ። ኦኬ በልጁ በቃሉ። እንደው ቁርአንን ይዘን እቺን አንዱን ሐሳብ እናንሳና አንድ ሐሳብ ላንሳና ዘን ሌሎቻችሁ ትቀጥላላችሁ። ምናልባት ቁርአን ልክፈትና አንዴ ይቅርታ ጋር ሶ ይቅርታ አንዴ ቁርአን ላይ አስከፍቼ አንድ ጎን ለጎን ላሳያችሁ። ኦኬ ሱራ 22:6 ላይ ምን ብሎ ያስቀምጣል? ሱራ 22:6 ኦኬ ኔትወርክ በጣም ይቅርታ ኔትወርክ ነው። ሱራ 22:6 ላይ ኦኬ ሱራ 22:6 ላይ ምን ብሎ ያስቀምጣል? ይህ አላህ እርሱ መኖር የተረጋገጠ ለእርሱ ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ተመልከቱ። ይህ አላህ እርሱ መኖር የተረጋገጠ እርሱም ሙታንን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ በመሆኑ ነው ይላል። ኦኬ በነገር ሁሉ ቻይ ሁሉን ቻይ ኦኬ በቁርአኑ መሰረት ማለት ነው። ሙታንን ደግሞ የሚቀሰቅስ ሕይወት የሚሰጥ ነው ብሎ ይናገራል መጽሐፍ ቅዱሳችን። ስለዚህ ምን ይላል? ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ እዛው ጥያቄ የሚያነሱበት ክፍል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29 ላይ ስለ ክርስቶስ ሲናገር ተመልከቱ። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ኦኬ ይመጣል። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉ። በዚህ አትደነቁ ብሎ ይናገራል። ከላይ ደግሞ ስንመለከት ለሁሉ ኦኬ አብ ሕይወት እንደሚሰጥ ሁሉ ወልድም ደግሞ እንዲሁ ሕይወት እንደሚሰጥ ይናገራል። እንዲሁ ሕይወት እንደሚሰጥ ይናገራል። ኦኬ የሚገርመው ነገር ቁጥር 28 እና 29 ላይ የተጠቀሰውን ሐሳብ 28 እና 29 ላይ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም የሚያደርጉ ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ ይላል ማ ክርስቶስ። ኦኬ ይሄ ሁሉም የሆነው በማን ነው? በክርስቶስ። በክርስቶስ 22:7 ላይ እዚህ ክፍል ላይ እታችኛው ላይ ስትወርዱ ምን ብሎ ያስቀምጣል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ ኦኬ ጥርጣሬ የሌለባት አንዴ አቡስ እዚህ መቆየት ለእንትን እስ ለጥፋችሁ እሺ አንድ ደቂቃ እሺ ሶሪ ቀጥል ይገባ ተረጋግጠው እዚህ ጋር ሲያስቀምጥ ምን ብያችኋለሁ? ይህ አላህ እርሱ መኖር የተረጋገጠ እርሱም ከሙታን ሕያው የሚያደርግ እርሱም በነገሩ ሁሉ ላይ ቻይ መሆኑ ነው። ተመልከቱ ሙታንን ሕያው የሚያደርግ ነው፣ ሁሉን ቻይ ነው ብሎ ካስቀመጠ በኋላ ምን ብሎ ይናገራል? ሰዓቲቱን መጪ በእርሷ ፍጹም ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። ምን ውስጥ ያለን? በመቃብር ውስጥ ያለን ሁሉ የሚቀሰቅስ ነው። ኦኬ ቅድም ምን አነበብን? ወንጌል ላይ ምን አነበብን? በመቃብር ያሉትን ሁሉ ድምጽ የሚሰሙበት ሰዓት ይመጣል። ኦኬ ድምጹን የሚሰሙበት ይመጣል። መልካም የሚያደርጉ ለምን ትንሣኤ? ለሕይወት ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይመጣልና በዚህ አትደነቁ። ይሄንን የጻፈ ወንጌላዊ ዮሐንስ እዛው 14 ላይ ምን ብሎ ይናገራል? ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም አለ። እኔ እውነትም ሕይወትም ነኝ አለ። ሁለቱም የአላህ ስሞች ተብለው ተጠቅሰዋል። እውነትም መንገድም ተብሎ ሕይወትም ተብሎ ኦኬ ምን ብሎ ተናገረ ግን ክርስቶስ? እኔ መንገድም እውነትም ሕይወትም ነኝ አለ። ስለዚህ ኢቭን እንኳን በቁርአን ገለጻ እንኳን ብንጠቀም ምንም ወደዚህም ወደዛም በማይል መልኩ ኢየሱስ ጌታ አምላክ እንደሆነ ይናገራል ማለት ነው። ጌታ አምላክ መሆኑን ይናገራል። የሚገርመው ነገር ይሄንን አያይዤ ልበልና ምናልባት ሌሎቻችሁ ትቀጥላላችሁ። ሱራ 11:56 ላይ ምን ብሎ ያስቀምጣል? ሱራ 11:56 ላይ እቺን ብቻ ልበልና በኋላ ላይ ሌሎች ሐሳቦችን እናነሳለን። ኦኬ
እሺ በዚህኛው ልክፈተው ሶሪ ኦኬ እሺ እኔ እስከመቼ ወንድማችን አንድ ደቂቃ ታገስ ችግር የለውም ቢ ፔሸንት አንድ ደቂቃ በቃ ረጋ በልና ቀጥል ይወባ እቺን ብቻ ልበልና ትቀጥላለህ በጣም ይቅርታ ሱራ 11:56 ላይ ምን ብሎ ይናገራል እኔ በጌታዬና በጌታችሁ ባላም ላይ የተጠጋው በምድር ላይ ምንም ተንቀሳቃሽ የለችም እርሱ እናቷ ያዛት ብትሆን እንጂ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው ይላል ተመልከቱ ጌታዬ በምን ላይ ነው አለ በቀጥተኛ መንገድ ላይ ነው አላቸው አላህ በቀጥተኛ መንገድ ላይ ነው እንጂ ቀጥተኛ መንገድ አይደለም ሊትራሊ ኦኬ ምን ብሎ ተናገረ ጌታዬ ተመልከቱ ጌታዬ ቃሉም ስራውም በቀጥተኛ መንገድ ላይ ነው አላቸው አለ እርሱ ራሱ በቀጥተኛ መንገድ ላይ ነው ክርስቶስ ግን ሲናገር እኔ እውነትም መንገድም ነኝ ብሎ ተናገረ ተመልከቱ እኔ መንገድና እውነት ህይወትም ነኝ ከኔ በቀር ወደ አብ የሚመጣ የለም አለ ኦኬ ወደ አባቴ የሚመጣ የለም ከኔ በቀር ወደ ማን የሚመጣ የለም ወደ አብ የሚመጣ የለም ብሎ ተናገረ ሶ እውነተኛ መንገድ ህይወት የሆነውን እንከተል ወይስ ደግሞ ቀጥተኛ መንገድ ላይ ያለውን እንከተል አክቹአሊ ሱረቱል ፈቲሃም ያላህ ጸሎት ነች ብለን ስለምናምን ማለት ነው የመጀመሪያው ሱራ 7 አንቀጽ ያላት ሶ ቀጥሉ ቃሌት ያሰማልን እዮባዬ እናመሰግናለን ቃሌት ያሰማልን እሺ አቡ ሙስሊም የሚል ይዘር እንኳን ደህና መጣ ኦኬ ግሪቲንግስ ሰላም ብያችኋለሁ እናንተ ሰላም ብያችኋለሁ ቀደም ኢዮብ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 አንስቶ ነበር እዛ ላይ ትንሽ ምንል ደስ ይላል ችግር የለውም ትሄዳለህ ክርስቶስ አምላክ አይደለም በሚለውን አርጊው ለማድረግ ነው የገባው አይደል አቤት ክርስቶስ አምላክ አይደለም የሚለውን አርጊው ለማድረግ ነው አይደል የገባው ያ ስለዚህ ወደ ራእይ ትሄዳለህ ችግር የለውም ወደዛ እንሄዳለን ግን አንድ ጥቅስ ላንሳለን የዮሐንስ ወንጌል ምዕራፍ 28 ላይ ቶማስ ማን ብሎ ነው የጠራው ክርስቶስ ጌታዬ አምላኬ ማን ነው እንደዛ ብሎ የጠራው ኢየሱስን ሳይሆን አብን ነው እንደዛ ብሎ የጠራው እሺ ኢየሱስን ሳይሆን አብን ነው ጌታዬ አምላኬ ብሎ የጠራው የሚል ማስረጃ ወይ ደግሞ በዚህ መልኩ ይፈታል ከጥንት ጀምሮ እንደዚህ ቆይ ተመሳሳይ ሊንግስቲካሊውን አፕሮች ያመጣል ተረጋጋ ይኸው ቆይ ተረጋጋ እንደዚህ አይነት ዶክሶሎጂ ይሄ ከኪስ የምታመጣውን ትርጉም ማለት ነው እኔ አሁንም ቀድ ተናግሬያለሁ ታች ምገቡ ሰዎች ከኪሳችሁ ትርጉም ይዛችሁ አትምጡ ኦኬ እኛ ኦርቶዶክሳውያን መጽሐፍ ቅዱስን ዝም ብለን ተረጋጋ በተምነት ስራ ነው ማስረጃ ይላል በየደቂቃው አታወራ አንዴ በየደቂቃው ዝም ብላችሁ ከኪሳችሁ ማስረጃ ይዛችሁ አትምጡ አሁንም ነግረ ምንድነው ቶማስም ጌታዬ አምላኬን ብሎ መለሰለት ለማን የመለሰው ጌታዬም አምላኬን ብሎ ለማን የመለሰው አይ አይደለም አውራኝ ጌታዬ አምላኬ ብሎ ለማን የመለሰው ጌታዬ አምላኬ ብሎ የመለሰው ለኢየሱስ ነው ያለው ለማን የመለሰው ነው ያልኩኝ ያው ያንን ለማን የመለሰው ጌታዬ አምላኬ ጌታዬ አምላኬን ብሎ ለማን የመለሰው ኦኬ እሺ በትልቁ ላርገ ለኢየሱስ መልሶለታል ተመሳሳይ ለምሳሌ ሉጥ ቆይ ካም ዳውን ተረጋጋ በትልቁ አርገ ያለው ማስረጃ ከፍተ ጌታዬ አምላኬ የሚያለው አብን ነው የሚል ማስረጃ አውጥተህ ኮሜንተሪ ቶሎ በል እሺ የኔን እንትን ነው ማቀርበው የኔን ያንተን ሐሳብ ነው ማቀርበው ዮሐንስ ወንጌል ምዕራፍ 29 ኮሜንተሪ ተረጋጋ ኮሜንተሪ ኖ ኮሜንተሪ መጥቻላችሁ አባት እኔ በምለው ባልፈልግ ይኸውልህ ስማ እኔ ባልኩ ቢፈቱ ኑሮ ለምን ሙስሊም አሉ አያገባንም ያንተ ትርጉም አይጠቅመንም ኮሜንተሪ ፋላሲ አትስራ የንጽጽር ስራ ነው እንወያይበት አድምጠኝ ኮሜንተሪ አልጠቅስልህ ግዴታ መጥቀስ የለብኝም ምንድነው የሚያስፈራ አለብህ እንዴ ይሄን ትርጉም ከታመጣው ይፈራኩት ወይ እሺ ልንገርህ አድምጠኝ እስቲ የጉንጬን ልጨርስበት የጉንጬን አሬ ጉንጬን እዛው ትውጣለህ አባ አብን ነው እንደዛ ያለው ያልከኝ ኮሜንተሪ አምጣ ወንድሜ የኪስ ትርጉም እዛው ነው ነው ተረጋጋ ኮሜንተሪ ማምጣት ስማኝ እኔ ይኸውልህ እኔ ኮሜንተሪ ባመጣልህ ነው ስማ ቆይ ይሄን ትርጉም
ያብራራ ትርጉም ኬታ መች መጣ? አብራራ መች ተናገርኩኝ? ያው ተረጋጋው ነው ረጋበል አበት በጠን አሁን እንድንበጣበጥ አይደለም ያስገባን። ጋይስ ታች ያላችሁ ሰዎች ስሙ። እኛውን ማስረጃ የሚያቀርብ ሰው አሚን ብለን እንቀበላለን። አሁን ወንድማችን አቡ ሙስሊም የራሱን የኪስ ትርጉም ጌታዬ አምላኬን ብሎ መለሰለት። ለማን የመለሰው? ለኢየሱስ። ማንን ነው እንደዛ ጌታዬ አምላኬ ብሎ መለሰለት? ለኢየሱስ ነው የመለሰው እየተባለ አብን ነው ያለው እያለ ነው አይደል? እንደዛ ብሎ የፈታ ማስረጃ ያምጣልን። እንደዛ ብሎ የፈታ ኮሜንታሪ ያምጣልን። ለምን እንደዚህ አይነት መረዳቶች ከጌታችን ከመጣ ከስንት ጊዜ በኋላ ቆይ አንዴ ማማይ ላተልቃት ከስንት ዘመን በኋላ የመጣ ስለሆነ ማማይ የምትዩ ነገር ካለ አተልቄሻለሁ። ኦኬ ቀጥይና ቀጥይ። እሺ ያው ኮሜንታሪ ምናልባት ማያክ ከሆነ ኮሜንታሪ እንደዚህ ነው አውጣልን እያልንክ ያለ ነው። እንደዚህ ብሎ ያብራራ አንድ አባት ማለት ነው። ወደ ጥቅሱ ተመልሰን ግን እስቲ በጥቅሱ ላይ እናስጨርሰውና ከዛ ያው ኮሜንታሪ አያመጡም። በርግጥ የራሳቸውን ትርጉም እናስረዳ ነው የሚሉት። ትርጉምህን ኪስት ይዘዋል ወንድማችን። ያንተ ትርጉም ለኛ ክርስትናችን ዶክትሪን አይደለም። የኛ ትምህርታችን በአባቶች ነው የሚመዘነው፣ በአባቶች ነው የሚተረጎመው መጽሐፍ ቅዱሳችን። አንተ የምትተረጉመውን ያው ለኪስት አደርገዋለሁ ማለት ነው። እንግዲህ ቶማስ የክርስቶስ ኢየሱስን ትንሳኤ ባለማመኑ ነው። ቃል በቃል እንቀጥላለን በአውዱ መሰረት ማለት ነው። የኢየሱስ ክርስቶስና የቶማስን ንግግር እናስቀጥልና ከወንድማችን ጋር እንጠያየቅ። እንዲህ ይላል ቁጥር 21 ጀምሮ ኢየሱስ ዳግመኛ ሰላም ለእናንተ ይሁን ብሎ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህም ብሎ እፍ አለባቸው፣ መንፈስ ቅዱስ ተቀበሉ። ኃጢአታቸው ይቅር ያላችኋቸው ሁሉ ይቅርላቸው፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ኦኬ አላየም ማለት ነው። ለሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ወጣ እንዴ? እኔ እኮ ማማይ ተቸገር በቃ ሐሳቡን እኔ አሁን በጣም የሚያስቅ ነገር ስለሆነ ይሄ ሐሳቡን ይጅበትሽ። ኦኬ አይ እንደው በጣም ስላሳቀኝ ነውና አይተነዋል አሉ። እርሱ ግን የችንካሩ ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም ከጎኑ ካላስገባው አላምንም አለ። ቶማስ የክርስቶስ ኢየሱስን ትንሳኤ በእጄ ካልዳሰስኩ እጁን በሚስማር የተቸነከረበትን ካልዳሰስኩ አላምንም አለ ቶማስ ማለት ነው። ከዛስ ቁጥር 26 ላይ ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። እንግዲህ ቶማስ አሁን በምልክት ላይ ነው ማለት ነው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ። ኦኬ በሚስማር የተቸነከረውን እጆቹን አሳየው ማለት ነው። እጅህንም አምጣና ከጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስ የማንን እጅና ጎን አየ? የኢየሱስን። ከዛስ ካየ በኋላ ምን አለ ይለናል ቁጥር 28 ላይ ቶማስ በመጀመሪያ ካላየው አላምንም ብሎ ነበር አይደል? ቶማስ ከደቀ መዛሙርቱ ተለይቶ ስላላየ ማየት አለብኝ ብሎ ጥያቄ አቅርቧል። ከዛ በኋላ ግን ኢየሱስ ካሳየው በኋላ ምን አለ? ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ለማ ፍለፊቱ ለሚያነጋግረው አካል ፍለፊቱ የሚያነጋግረው አካል ደግሞ መለሰና ምን አለው? ኢየሱስም ስላየኸኝ አምነሃል። አሁን እዚህ ጋር አቤቱ ጋር ነው አብ የሚለው እስቲ በጌታ ስም ከኢየሱስ ጋር ነው ንግግሩ። ያላየው ነገር ነበረ፣ ኢየሱስ አሳየው። ከዛን አምላኬ ጌታዬ አለ። ከዛስ ጌታ ኢየሱስ ምን አለው? ስላየኸኝ አምነሃል። ስላየ ነው ጌታዬ አምላኬ ብሎ የመሰከረው። ባያይ ኖሮ አይመሰክርም ነበር ማለት ነው ቶማስ። ለዚህ ምን አለው ጌታ ኢየሱስ? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት አደረገ ይላል። ስለዚህ ቶማስ ከኢየሱስ ክርስቶስ ጋር ነው ፍለፊት እየተነጋገረ ያለው። አምላኬን ጌታ የሚያለው ፍለፊቱ ላለው አካል ለተመለሰለት አካል ነው። ኢየሱስም መልሶ ስላየኸኝ አምነሃል ብሎ እየመለሰለት ያለው። እንደው ከአባቶች ትምህርትም ከተባለ መጽሐፉን ከፈለጋችሁ የቅዱስ ኢራኒዮስንም እንትን ከፍትላችኋለሁ። እንዲህ ይላል ሲያብራራው ማለት ነው። ቶማስ ማነው? ቅዱስ ኢራኒዮስ አልኳችሁ። ቆይ እንዴ ላውጣላችሁ። ቅዱስ ኢራቂሊስ ማለት ሶሪ እንዲህ ይላል። ቶማስ ጌታዬ አምላኬ ብሎ ማመኑ ሲገልጥ ቅድመ ዓለም የነበርክ አንተነ፣ ዛሬም ያለ አንተነ፣ ሰማያዊ አንተነ፣ ምድራዊም አንተነ፣ በሰማይም በአብ ህልው የምትሆን አንተነ፣ ስለ እኛም በመስቀል የተሰቀልክ አንተነ፣ ዓለም ሳይፈጠር በጌትነት ዙፋን ያለ አንተነ፣ አሁንም በእፀ መስቀል የተቸነከርክ
አንተነ በመለኮት ህማም የሌለብህ አንተነ በስጋ መከራ የተቀበልክ አንተነ ከአብ ጋር አንድ እንደመሆነ ሞት የሌለብህ አንተነ ከእኛም ጋር አንድ እንደመሆነ በፍቃድ የሞት አንተነ በመቃብር ያደርክ አንተነ በኪሩቤል ላይ ያደርክ አንተነ ማለቱ ነው ጌታዬ አምላኬ ብሎ ሲመሰክር ቅዱስ ቶማስ ብሎ ቅዱስ ሄራቅሊስ እንደዚህ ያብራራል ማለት ነው። ሙስሊም ወገኖቻችን ከኪሳችሁ መታመጡትን ልክኛ የሆነ የቁርአን ቨርስ አውጥተን በራሳችን መተርጎም እንደማንችለው ተፍሲራት እንደምንለው ሁሉ አንተም የአባቶች ትምህርት ትባላለህ። አንተ የአባቶች ትምህርት ባይዘወኛ እስልምና ስንተች አንድ ልታስተውሉ የሚገባው ከተፍሲራቶች ማብራሪያ አንፃር ነው ራሱ እስልምና ስተት ነው የምንለው። እኛ በራሳችን ቁርአኑን ተርጉመነው እንኳን አይደለም። ኦኬ ቁርአኑን በራሳችን ተርጉመነው ሳይሆን ከተፍሲሮቻችሁ ማብራሪያ አንፃር ነው በራሱ ስተት ነው የምንለው። አንተስ ተፍሲራቱ ላይ ሄደ አብራርተ ማለት የአባቶች ትምህርት ላይ ጥያቄ ካለ ጠይቀን የራስን ማብራሪያ ኪስ ያዘው እኛ ምን ያደርግልናል? እኛ አንተ ማብራሪያ ምን ሊያደርግልን እንጠቀምበታለን ሲጀመር እና በመጽሐፍ ቅዱስ ራሱ እንደው መሞገት የማይችሉት ነገር ነው የአባቶች ትምህርት እንትን ባይ ቀጥል ጋዲ ቃልት ያሰማል ማማይ አይ ምንም ማይ ሎርድ ኤንድ ማይ ጋድ ነው የሚለው ላይክ እንግሊዘኛው ግሪኩንም ሄዳችሁ ውስጥ መለከቱ ዘ ሎርድ ኦፍ ሚ ዘ ጋድ ኦፍ ሚ ያለ ነው said to him ነው የሚለው መለሰለት አስባችሁታል ጋይስ ዮሐንስ ወንጌል ምዕራፍ 20 ላይ ያለውን ክፍል ኢማጂን ላይክ ወይ ሲኑን ላሳያችሁ ሙስሊሞች እንደሚሉ ሲሆን ማለት ነው ትርጉም ከኬስ ነው ኦፍ ኮርስ እንደምታውቁት ሙስሊሞች እንደሚሉ ሲሆን እንዴት ነገር ሊሆን እንዴት አይነት ነገር ይሆናል መሰላችሁ አንድ ሰው አለ እዚህ ጋር የሆነ ኮሜንት ያየው ነበር ምን ይሆናል መሰላችሁ ጌታችን ቶማስ አለ በደንብ አስተውሉ ቶማስ አለ ጌታችን ኢየሱስ አለ ናነካ እንዳሰኛለው ቶማስ ክርስቶስ ኢየሱስን ከነካው በኋላ በሙስሊሞች ማይንድ ሲተ ጌታዬ አምላኬ ብሎ ለመለሰለት ይላል እኮ መጽሐፉ ደግሞ እዛው ነው የሚይዘው said to him ነው የሚለው ከዛ ክርስቶስ ኢየሱስ እንደውም መለስ አድርጎ ኦኬ አንተ አይተ አምናሃል ሳያዩ የሚያምኑ ሳያዩ ምን የሚያምኑ ምን ብለው የሚያምኑ ጌታዬ አምላኬ ብለው የሚያምኑ እርሱ ነክቶን ያመነ አይቶን ያመነው ዳሶን ያመነው ሳያዩ የሚያምኑ ግን ብፁዓን ናቸው አለ ስለዚህ ይሄ አብ ነው የሚለው ነገር የትርጉም ከኪስ ነው ኦኬ ትርጉም ከኪስ ነው የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ የወጉት ሁሉ ያዩታል የሚለውን አብ ነው ብለው የሚፈቱ ሰዎች ትርጉም ከኪስ ክርስቲያኖች ሁሌም አንድ ማወቅ ያለባችሁ ነገር እንዲህ እንትና ነው ብለው ለማወዛገብ ሲመኩሩ እንዲህ ብለው ይፈታሰው አምጡ በቃ ከዛ ባለፈ የራሳቸው የኪስ ትርጉም